እንዴት ነሽ? እግዚአብሔር ይመስገን። ሰላም ሁሉ መልካም። እንዴት ቆያችሁ? እግዚአብሔር ይመስገን አለው። እሺ ያው እንግዲህ ኤሚ አንቺን ይመለከታል፣ እዚህ ውስጥ ያላችሁ ሁላችሁንም ይመለከታል። እየሰማችሁ ቃል ኪዳን እህታችን እንግዲህ ባለፈው እኛ ቤት መጣ። አንድ ወንድማችን በኤሞ ተተዋውቋት ቤተክርስቲያን የማገለግለው የቤተክርስቲያን ሰው ነኝ ብሎ ነይ ምሳ እንብላ ሆቴል እንሂድ ብሎ ይዟት ሂዶ አስገድዶ ደፍሯት ከሷ 200 ድርሃም ተቀብሎ ሂጅም አትሂጅም ሳይላት እዛው በተቀመጠችበት ሆቴል ጥሏት ሂዷል። እና የኛ ጋር መታ ሰው ባለበት ብዙዎቹ ታውቃላችሁ የምን ታሪክ ተናግራ ልጁ ልናናግረ ሞክረን አሁን ያለችበት ሁኔታ እንግዲህ ታርግዝ አታርግዝ ምንም የምናውቀው ነገር የለም። እህታችን በውስጥ መስመር ቼክ እንድትደረግ አድርገናታል። ይህንን ጉዳይ ሁላችሁም ዝም ማለት የለባችሁ። ስ የሚስቁ ሰዎችን ብሎክ አርጓቸው። ሞዴሬተሮች የሚስቁ ሰዎችን እዚህ ቤት ውስጥ ከብሎኩ በፊት የሆነች በኢሞ ተዋውቀው ከዛ ምንድን ነው ያደረጋት? እስኪ እኔም ልረዳው። እኔ አልሰማሁም፣ በእውነት እኔም አልሰማሁም። እና እስኪ አብራራኝ። ቃል ኪዳን ትንሽ ነገራቸው ያለውን ነገር አስረጃቸው። ባጭሩ ደፈራት። በቃ ስራ ላይ ቃል ኪዳን የሚወትሽን አንሺና ስታወሪ የነበረው ምናልባት አብረሽና ኤሚ ስላልሰሙት እኛ ሰምተናል፣ ግን እነሱን በሚገባቸው መልኩ አንቺ ብትነግሪያቸው እኛም ልንነግራቸው እንችላለን። ግን ከአንቺ አፍ መስማት ስለሚፈልጉ ሚውትሽን አንስተሽ ያለውን ነገር አስረጃቸውና ተናገሪ። እሺ ምንም አትፈል። ፕሊስ መጀመሪያ ታሪኩን ስሙና ከዛ በኋላ የሚያስቅም ከሆነ ትስቃላችሁ። ጠቅላላ ብሎ ምንም ማለት ምንም አትሰሩልኝም። እኔ በእናንተ እንትን አለው ብሎ ጠቅላላ ጋይስ አይ ቲንክ ስራ ኦኬ። ይቅርታ ሰዎች ስለመጡብኝ ሴትዮዋ አጠገቤ ስላለች አስረዳቸው። ኦኬ እንትን ታስረዳለች ሴትዮዋ አጠገቧ ስላለች። እንግዲህ በኢሞኑ ትውውቃቸው ያው ሙቤ አጠር አድርገን ንገረን። ችግር የለውም ችግር የለውም። በኢሞኑ ጋይስ ታርታን ኮፒ ሊንክ ይቆራረጣል ላይ ነው። በኢሞኑ ትውውቃቸው በኢሞ ከተዋወቁ በኋላ ያው እንግዲህ እዚህ ያሉ ወንዶች ብዙ ጊዜ ምንድን ነው እንደዚህ አይነት ሚስኪን እህቶችን እኔ ካጠገብሻለሁ የህይወትሽ አጋር ሆናለሁ ግራ ጎኔ ነሽ በማለት በጣም ብዙ ጊዜ በትዕግስትም በአካል የሚገናኙና መጨረሻ ላይ ግን ምንድነው ያደረጋት? ይቀጥራትና ሆቴል ምግብ እንብላ ብለዋት ይዟት ሄድና ቀጥታ ይዟት የሄደው ሆቴል አልጋ ከያዘ በኋላ እሷንም ካስገባት በኋላ እንግዲህ እሷ እንደተናገረችው በፍላጎቷ ሳይሆን ያለ ፍላጎቷ አስገድዶ ነው የደፈራት። ከደፈራት በኋላ በጣም በሚያሳዝን ቆይ ሙሌ እኔ አቀኛለሁ። አንተ መቼም ምን ግልጽ ነው ልጅቷ እኔ ሳይሆን የምጠይቁት ኦልሬዲ አሁን ሙሌ ሆቴል ገባች አልክ እኮ። አንድ ሴት ሆቴል ከገባች ያኔ መኝታ ክፍል ከገባች በኋላ ምንድን ነው ያኔ ምግብ እንዲቀርብ ነው? ሻምፓኝ እንዲከፈት ነው? አኪል ከፈተ ይታወቃል። መጀመሪያ ስማና አብርሽ ወይት መጀመሪያ አብርሽ ስማ። እሺ ከዛ በኋላ መጠየቅ ያለሽ ይቀጥላል። ገባ? በነገራችን ላይ አንድ እንድታውቁት የሚፈልገው ነገር ምንድን ነው? እንኳን ሆቴ ምኑንም የማያውቁቶች እንዳሉ ይህንን ማወቅ መቻል አለባችሁ። እኛ አክቹዋሊ ስናመጣት አጀንዳ ፈልገን አይደለም እዚህ ቤት ያመጣናት። ራሷ ናት ተበድያለሁ ተገፍቻለሁ ላይ መጣችሁ። ስለዚህ ኦልሬዲ ጉዳዩ አልቆ ልጁ ባጭሩ የምነግራችሁ ነገር እዚህ ሚዲያ ላይ እንዲቀርብ አድርገ ነው ካርሎስን አስገቡት። እዚህ ሚዲያ ላይ እንዲቀርብ አድርገ ነው ቀጥታ ጉዳዩ ወዴት ሂዷል? አባ ጋር ሂዶ ይቅርታ ይደረግልኝ እሷንም እክሳለሁ ብሎ ጥፋቱን ቃሉን አምኗል ኦልሬዲ። አሁን ግን የሚያሳስበን እኛ እሷን የምንጠይቀው ሳይሆን እቺ ልጅ እርጉዝ ናት ወይስ አይደለችም?
ሚዲያ ላይ መውጣት አልፈልግም እክሳለሁ ብሏል። በምን እንደሚክስ እንግዲህ ሁለቱ ነው እያወሩ ያሉት። ሌላውን ነገር ደግሞ ከእሷ ትሰማላችሁ። ግን ተበዳይ ናት። እችላለሁ ያ እኮ ያው ኦልሬዲ እሷ የምትሰማኝ ከሆነ እኔ እሷ ልጠይቅ። የት ነው ያለችው? የመጀመሪያ ጥያቄ የትኛው ሀገር? ዱባይ። ኦኬ እሺ። አሁን ለእሷ ነው የምጠይቀው። እኔ ሙሌም ታውቃለህ፣ ዱባይ ሆቴሎች በስርዓቱ ኦብቪየስሊ ይታወቃሉ። የትም ቦታ ስለ ዱባይ ሆቴል ነው የማወራው። አሁን እኔ ጥያቄ ዱባይ ሆቴል ስትገባ ሆቴል ስትይዝ ሁለታችንም አይዲ እንጠየቃለን። ይሄ ሪያሊቲውን ነው የምነግርህ። ስንገባ ዱባይ አንድ ወንድ ልጅ ሴት ይዞ ከገባ ሆቴል አይዲ ይጠየቃል። የሁለታችንም አይዲ ይጠየቃል። የሁለታችንም አይዲ አሳይተን ነው ይዞን ክፍል የሚገባው። ሶ ይሄ ጥያቄ ለእሷ ነው። አይዲ እንዴት አልተጠየቀችም? ሆቴል ስትገባ የዱባይን ህግ ማቀው ነው። ያ አንድ ይሄ ነው። ሁለተኛ ነገር አንተ መኝታ ክፍል ይዞ ሌላውን ተወሽ፣ ሆቴል መሆኑን አትወቅ፣ ምኑን አትወቅ። መኝታ ክፍል ይዞሽ ሲሄድ ሆቴል ክፍል የመኝታ ቤት ክፍል እንደሆነ ታውቂያለሽ መቼም፣ ኢጃዛ ቤት አይደለም። እዛ ክፍል እንዴት ነው በሩን ከፍቶ ግቢ ሲልሽ እንዴት ነው የገባችሁ? ኦልሬዲ እሺ፣ ይህ የሆነ ማለት እኔ የሚታየኝ የሁለቱ ስምምነት እንዳለ ነው የማውቀው። እኔ ሙሌ የሚሰማኝ ለእኔ ፊልም ማድረግ ነው ለመሰለ። እኔ ዱባይ ውስጥ ኖሬ በዚህ ወጥቶ በዚህ ያልመሰለ ወሬ አልቀበልም። ምክንያቱም ዱባይ እያለሁ እያንዳንዷን ህግ አውቃታለሁ። እንዴት እንደምትሄድ እንዴት እንደምትል ህጋቸው እንዴት እንደሆነ ስለማውቀው ነው። ሶ አንደኛ ይሄ ነው። ይሄን ጥያቄ ለሷ የምጠይቃት አይዲ እንዴት አልተጠየቀችም? ሆቴል ስትገባ ሪሴፕሽን አለ፣ የመጀመሪያው እንግዳ ተቀባይ እዛ ጋ ነው የምትገባው የምትነጋገረው። ቀጥ ብሎ ይዟት አይገባም። ይሄ እንኳን ዱባይ የሚያክል ሀገር ኢትዮጵያም እንደዛ ነው። ሆቴል ስትሄድ መጀመሪያ አልጋ የሚያከራይህን ሰው ነው የምታናገረው። ይዞኝ ነው የሚገባው። አንድ ይሄ። ሁለተኛ መኝታው ክፍል ድረስ ሄደሽ በር ከፍቶ ሲያስገባሽ ገባሽ። ስትገቢ አልጋ ነው ያገኘሽ። እሷን ጠይቃት ሙሌ፣ እሷን ነው የምትመልስልኝ። ይህንን አሁን ስለ ሆቴል ስለ ዱባይ እያንዳንዱ ነገር የምታውቁት እናንተ ናችሁ፣ እሷ አይደለችም። እሷ ስላላወቀች ኖ ሙሌ፣ ይሄ ስትገባ እሷ ይሄ ማወቅ አለማወቅ አይጠይቅም ሙሌ። ይሄ ምን ከማን ሙሌ አልጋ ካለ ስትገባ አልጋ እኮ ነው ያለው ሙሌ አይደለም። የሰው ልጅ ምን መሰለህ፣ እኔ ወደ ሚዲያ አንድ ሰው ሲመጣ ዝም ብለን አንዴ ለመቀበል አይደለም። እሱ በአባቶች ተይዞ እኔ እክሳለሁ ካለ ሚዲያው ላይ ለምን መውጣቱን ፈለገችው? ማለቴ እንደዛ አካላት አላቆመችም ወይ? እሺ ጊዜ ያለው ሌላ አንዴ አልተግባባን። አሁን ይኸውላችሁ ሰው መሰብሰብ ሳይሆን በጩኸት በውካታ የራሳችንን የምናውቀውን ነገር መናገር ሳይሆን ብዙዎቻችሁ አረብ ሀገር ላይ እንግዲህ ከነዚህ ቶች እንሻላለን ብላችሁ ነው እንግዲህ ባገኛችሁት አጋጣሚ ኢንፎርሜሽን የምትሰጡት ኤኒ አብርሽ ኦሎፍ። ስለዚህ እነዚህ እህቶቻችን እንግዲህ አይደለም ሆቴል ከቤት ወጥተው የማያውቁ እህቶች እንደሌሉ ታውቃላችሁ አታውቁ? አሁን መልስ ብቻ ነው የሚፈልግ። ውጭውን አይተው የማያውቁ አዎ አሉ። ግን ሆቴል ሲሄድ እኔ ሆቴል ስገባ ሪሴፕሽን አለ። ዲቤት አይደለም መልሳችን ወይ ዲቤት አናልኩ ወይ ታይትላችን ጭቅጭቅ አናርጉ። እሺ ፕሮግራሜ ዲቤት ክርክር አይደለም። ልጅቷ ማይኩን ታነሳና የምትናገረውን ነገር ትናገራለች። እኛ አንከራከር። ታሪኩ እኔ እኮ የተከራከርኩ አይደለም ሙሌ፣ ጥያቄ ነው ለእሷ ነው የምጠይቃት። ይሄን ነገር እንዴት ባላወቅሽ ነው ያልኳት። አንድ ነገር ልንገራችሁ። አይ ዶንት ኖ እንዴት እንደተረዳችሁ አይ ዶንት ኖ። አሁን ልጅቷ የተበደለችው የተደረገችው ትናገራለች እንጂ ዲቤት ወይም ደግሞ እኛ የምናውቀውን እዚህ ቁጭ ብለን ኤክስፕሌን ለማድረግ አይደለም። ከልጅቷ አንደበት እንስማና ከዛ በኋላ መጠየቅ የምትፈልጉትን ነገር ትጠይቃላችሁ። ተረጋጉ። ኳስ በመሬት እኛ ክርክር አናውቅም። ኦልሬዲ ልጅቷ ተናግራለች፣ እኛ ምን ተቀብለናታል። ያለውን ነገር እንሰማና ወደሚቀጥለው ስቴፕ ነው የምንሄደው። ጉዳዩን አሁን ከደፋሪ ጋር አንተባበር። ደፋሪ ነው እኔ አምኜበታለሁ። ሙሌ አንተ እኮ ነገርከን ታሪኩን ሙሌ። እሷ ባትነግረንም አንተ ነገርከን እኮ
ከዚህ ሄደች። ከዛ በኋላ በኢሞ ነው የምትተዋወቀው። ከዛ በኋላ ሆቴል ሄደች። ሆቴል በኋላ ሆቴል ሲባል ምግብ ምናምን የሚቀርብበት ነው። ከዛ በኋላ ግን ሲወስዳትና ወደ አልጋ ክፍል ሲሄድ ተመርታ ሄደ። አብራ ከሄደች በኋላ ደፈረኝ የሚለው ነገር አይምሮ ውስጥ ስላልገባ ነው እንጂ አንዴ እዚህ ጋር ራሳችን መላምት ከራሷ እንስማ። አንዴ ሚዩት አድርጉና የራሳችን መላምት በኋላ ይደርሳል ስንመክር ነው። ስለዚህ እሷ ታውራ አናፍናት። ለምንድን ነው ሁሌ ለመደበቅ የምንሞክረው? እስቲ እናዳምጥ። መጀመሪያ በደንብ እናዳምጥ። ያልተረዳነው ነገር ሊኖር ይችላል። ቀጥይ እናቴ፣ እህታችን ቀጥይ። ተበዳይን ለመደበቅ ሳይሆን እና ከነገረን አንጻር አንዴ ቀጥል ታውራና እንሰማለን። አብርሽ እስኪ እናቴ ቀጥይ። እሺ ቀጥይ አውሪ እናቴ፣ ቀጥይ አውሪ። ውሸትም ቢሆን እኮ ያው እኛው ጋር ነው ያለችው አይደል? የትም አትሄድም። እኛ ከማውራታችን በፊት እሷን እናዳምጣት። እሺ መጀመሪያ አሁን ያነሳችሁትን ጥያቄ መጀመሪያም ተጠይቄ መልሻለሁ። እዚህ ቤት ማለት ነው። እናንተ አዲስ አሁን ሆናችሁ እህታችን ያነሳችም ተጠይቄ መልሻለሁ። በመጀመሪያ ደረጃ አይዲ አለኝ፣ የራሴ ሳይሆን የካምፓኒ አይዲ ነው። ግን አልወጣም። እኔ በጣም እኔ ቤተ ክርስቲያን የሚሄደው እሑድ እረፍት ስላለኝ ከዛን እመለሳለሁ። ሌላ ቦታ የትም ሄጄ አላቅም እኔ ከማንም ጋር እና ምንድን ነው ከዚህ ስንሄድ እኔ የሀበሻ ሬስቶራንት አንድም ሄጄ አላቅም። ከዚህ እሱ ጋራ ሲሄድ እኔ ሀበሻ ሬስቶራንት ነው አለኝ እንጂ ይሄ ነው አላቅም። እኔ ቤቱም ምን ይመስላል ሬስቶራኑ ምንድን ነው እንደ ሀገራችን ነው አላቅም። እዚህ ሀገር ምን እንደሚመስል እኔ አብሮ ሄድኩም። ሲሄድ ከታች አለ መጀመሪያ እንደገባ ነው መቀመጫዎች አሉ። እኔ እንዲያውም እዛ የምመጣ ምግብ መሰለኝ መቀመጫዎች አሉ። እዚህ ቤት ነው እንደ ሆቴሉ ብዬ እያየሁ ነበረ። ቁጭ አልኩትኝ። አይዲውን የተቀበለኝ እሱ ነው። ወደዛ ኮምፒውተር እንትን የሚሰሩት በኮምፒውተር የሚሰሩት ጋር የሄደው እሱ ነው። እኔ ምግብ ለማዘዝ ይሄድ አላውቅም፣ የማውቀው ነገር የለም። አይዲን የተቀበለኝ እሱ ነው። እኔ ቁጭ ብያለሁ መቀመጫው ላይ። ከዛ በኋላ ወደ ሊፍት ገብተን ወደ ላይም ስንመጣ እኔ እዚህ አይደለም ላይ ነው እያልኩኝ ነው እንጂ ምንም የማውቀው ነገር የለም። እዛ ስንደርስ ግን በሩ ሲከፈት አልጋ ቤት ነው። ለምንድን ነው እዚህ ያመጣኝ ምንድን ነው ስለው ምግብ ይመጣልናል እዚህ ቁጭ ብለን እናወራለን አለን። ለዛ ነው እኔ ገብቼ ዝም ብዬ መቀመጫ ቁጭ ብዬ እያወራሁት የነበረው። ከዛ በኋላ እሱ ሌላ ነገር ሲያመጣ ኖ አልኩትኝ። እኔ የመከርኩኝ ልሰማኝ አልቻለም። ከዛ በኋላ ነው በኃይሉ ይሄ ነገር የተፈጠረው። ይሄ ነው ያለው ነገር። እኔ የማውቀው ይሄ ብቻ ነው። ከዛ በኋላ ምግብ ይዤ እመጣለሁ ከታች። ቆይ አንዴ ምግብ የሚጋብዝሽም ምንም ከተዋወቅሽው በኢሞ ነው። አታውቂውም፣ አያውቅሽም። አንድ ቀን መቼም በኢሞ ከተዋወቅሽው በአካል ልትገናኙ የምትችሉት በአንድ ቀን ነው አይደለ? በተገናኘሽ ሰዓት ምግብም ይሁን ምንም ይሁን የሚበላው ለው ብትጠጡም እንኳን መጠጥ እንኳን ብትጠጡ የሚጠጣውም የሚበላውም አልጋ ክፍል ከገተተሽ በኋላ ነው እንዴ? እናቴ እስኪ ይህንን መልሽልኝ። እዛ ሬስቶራንቱ የምግብ ክላስ የለውም? እስኪ ንገሪ እኮ። እኔ እሱን አላውቅም። ምግብ የምመጣው እዚህ ነው አለኝ። ከዛም በኋላ ከተፈጠረ በኋላ ራሱ ምግብ ከታች ይዤ እመጣለሁ ብሎ ነው የወጣው። ምግብ ከታች ይዤ እመጣለሁ ብሎ ወጥቶ ነው በዛው የጠፋው። በሰዓቱ ለምን ለመክሰስ አልሞከርሽም? ሚኒናት በዛ ሰዓት ለመጮህ ለምን አልሞከርሽም? ወር ደግሞ የሆነ ነገር ለማድረግ ለምን አልሞከርሽም? እሱ ከሄደ በኋላ አይ ቲንክ ህጋዊ ነች አይደል? የግል አይዲ አይደለም። ዞሮ ህጋዊ ነች። የካምፓኒው ስለሆነ ዞሮ ህጋዊ ነው ካምፓኒው አይደለ? ያን ሰዓት ለምን ይሄ ነገር ለመንግስት አካል ለምን አላሳወቅሽም?
እኔ ምንም አውቀው ነገር የለም። ጮኬ ማነው የሚደርስልኝ? እኔ ምንም አውቀው ነገር የለም። መቶ ሳይሆን ተደፈርኩኝ፣ እንደዚህ አይነት ሰው ተደፈርኩኝ፣ መቶ እንደዚህ ሩም አስገብቶኝ ተደፈርኩኝ ብለሽ እዛ ላሉ ሰዎች መናገር ትችላለሽ። ዱባይ በጣም ህግ ያለበት ሀገር ነው። እንኳን እንደዚህ አይነት ነገር አድርጎ ካሜራ አለ፣ ገባሽ? ምስክር ካሜራ አለ እና ደፍሮኛል ብለሽ መናገር ትችላለሽ። ለምን ያን አላደረግሽም? ያን ሰዓት ማለት መደፈር ተደፈርኩኝ ብሎ መጠየቅ ህጉን አላውቅም ማለት እኔ እንጃ ይከብዳል። ተናገሪ እስኪ በዚህ ጉዳይ። አላልኩም፣ ለማንም አላናገርኩም። ምን ወጥቼ ለምን አልተናገርሽም? ምን ብዬ ነው የምናገረው? እንዲህ ለፖሊስ መክሰስ ያለ ፍቃድ ኦኬ ፈልገሽ ነው ታዲያ አይደለም? ፖሊስ የት አግኝቼ ነው የምናገረው? እንዴት አካባቢ የለም ፖሊስ። አንቺ እኮ ህጋዊ ነሽ፣ አንቺ ህጋዊ ነሽ። በሰዓቱ መክሰስ ትችያለሽ እኮ። እንዴት ዝም ብለሽ ትውጫለሽ? ወይስ መደፈሩን ፈልገሽው ነው ዝም ብለሽ ወደ ቤት ከሄድሽ ማለት ነው ብዬ ነው የማምነው። ማለት እንደ ጠየቁሽ ጥያቄ መልስሽ ከሆነ ማለት ነው። ወዴት ብዬ ነው ሄጄ የምከሰው? ፖሊስ ደግሞ እኔ የዚህ ሀገር ፖሊስ ራሱ እንዴት ነው? እኔ አላየሁም እዛ መንገድ ላይ እኮ ፖሊስ ነፍን ያለው ስትወጪ ማሪ በየመንገዱ አለ። አሁን እዚህ እንደተናገርሽ መናገር ትችይ ነበረ። እስቲ አሁን አንድ ከይቅርታ ጋር ጋይስ፣ ከይቅርታ ጋር ሶሪ፣ በጣም ትልቅ ይቅርታ። አሁን እቺ ልጅ እርጉዝ ናት አይደለችም የሚለውን ነገር መፍትሄ እንስጥና ልጁ አባ ጋር ሂዶ ደርሶ ይቅርታ በአንደበት ሲተናገር አሁን ልጅ አንተ ቤት ነው ያለ ነው። ቆይ አንተ ቤት ነው ያለ ነው አውቃለሁ፣ ግን የምንጠይቀው ጥያቄ ትክክለኛ ጥያቄ ነው። ሙሌ ቆይ አይደለም ቶ አንተ ቤት ስለመጣች ትክክል ናት ማለት አይደለም። አሁን የምትጠየቀው ጥያቄ እነሱ ወንድምና እህቶች የሚጠይቋት ጥያቄ ትክክለኛ ጥያቄ ነው። ስለዚህ ይህንን ጥያቄ መመለስ ግዴታዋ ነው። ለምን ማንም ሰው የሆነ ሁሉ እሱን ያዘውና እኔ አንድ ጥያቄ አንተ ልጠይቅ። ዲጄ ሰውየው አምኗል ደፍሬያለሁ ብሏል። ሰውየው አምኖ እኔንም ይቅርታ ጠየቀ። ታዲያ ሙሌ እሱ እንደዛ ይቅርታ ብሎ ከጠየቀ መድፈሩን ካመነ ካረገዘችን ልጁንም የመቀበል ግዴታ አለበት። አለቀ ጉዳዩ። ከእሱ ጋርና ከአባ ጋር ሄዳ መጨረስ ነው ያለባት። ሚዲያ ላይ መወራትም የለበትም እኮ ቅድም ያልኩ ለዚህ ነው። ኦልሬዲ ወደ ሚዲያ ከመጣችው እርቅ ከመጣ መዝጋት አለባት። በቃ ካረገዘች ደግሞ ሙሌ እኔ አሁን እኔ ሴት ነኝ አይደለም? ሴት ሆኜ ሴት ልጅ ስትበደር ሳይ ደስ አይለኝም፣ አልወድም። የእውነታውን ነው የምነግርህ። ግን አሁን የእሷ አካሄድና የእሷ ታሪክ እንዳለ የእውነት ነው የምነግርህ። አንደኛ ሴትም ነኝ እኔ ሴት ልጅ እናት ነኝ። ግን የእሷ አካሄድ እኔ ጭንቅላቴ ውስጥ ምንም ሊገባልኝ አልቻለም። ለምን አንተም ብዙ ነገር አሳልፈሃል፣ ብዙ ነገሮችን አይተናል፣ አውርተናል። ከዛ አንጻር ቃት ስለዚህ አሁን ሄዳ እሷ እርቁን አባ ጋር ሄዶ ልጁ ካመነ ልጁን እንዳቋረጥኩት ልጁ ካመነ ይሄንን ልናገር አንዴ ማለት ነው። እዚህ ጋር እኔ መጥቼ ለሙሌ በውስጥ አውርቼ እሱ ደግሞ ወደዚህ አምጥቶኝ ነገሩ ከህዝብ ጋራ ተይዞ ከዛን እሱ ደወለ ወደ ልጁ። ሲደውል ልጁ ደንግጦ እዚህም መምጣት አልፈለገም። በጣም ደንግጦ እኔ ላይ እየቀጠቀጠ ነበረ ስልኩን። ከዛን እኔ እዛ ጋር መተህ መልስ ስጥ፣ የሚጠይቁትን ጥያቄ ትቀበላለህ፣ ሁሉንም ነገር ስለው ይቅርታ ማለት ጀመረ። እኔ ከዛን እኔ እዛ ጋር መተህ መልስ መስጠት አለብህ ካልኩትኝ ከዛ በኋላ ነው ሄዶ ንሳ አባቴ ጋር ደወለ መሰለኝ። እሳቸው መጥቶ ይሄንን ነገር አቁሚ፣ በውስጥ እንጨርሳለን ብሎኝ ነው የገጸጹኝ ማለት ነው። ከዛም በኋላ በውስጥ አርግዘሻል? አሁን አላረግሽም? ቸከላደረግሽም ገና ቼክ ላደርግ ነው። ስለዚህ አሁን ሰውየው ብታረግዢ ኃላፊነቱን ከወሰደ አሁን እዚህ ጋር እኛ በምን መልኩ እንድንረዳሽ የምትፈልጊው? ልጁ ካመነ መድፈሩን ካመነ አንቺም በውስጥ እንደዚህ ከተስማማሽ እኛ በምን መልኩ እንርዳሽ?
አሁን ማለት ከሙሌ ጋር በውስጥ እየነገርኩኝ ነበረ። ያው ችግር የለም። እዚህ ጋር 1100 ሰው አለ ማለት ያ ሰው ደፍሮኛል ብለሽ አሁን በውስጥ አባ ጋር ሄዱ እንደዚህ ከተስማማችሁ አንቺ አሁን በምን እንድንረዳሽ ነው የምትፈልጊው? ማለት አንቺ በውስጥ እዛ ጋር ከተስማማሽ ከልጁ ጋር እዚህ ጋር እኛ መጮኋችን ያው ጀስት ትርፍ ይሉ ገባሽ ወይ ደግሞ እንደዚህ አድርጎኛል ወይ ደግሞ እኔ አርግዢ ልጁ ሸምጥጦ የሆነ እርዳታም ከፈለግሽ ምንድን ማለት ሀሳብሽ አልገባኝም ብዬ ነው። ማለት ያው ጀስት አሁን ሁሉንም ነገር ጨርሳችኋል ብዬ ነው። ከሙሌ ጋር የመጣሽበት ምክንያት ምንድን ነው? ኦኬ ሽመልሽ ያው መጀመሪያ መጥቼ ችግሬን ተናግሬያለሁ። ከዛም በኋላ ደግሞ ይሄ ነገር ከተፈጠረ በኋላ ከሙሌ ጋር እያወራሁት አባም እንደያዙ እያወራሁት ነው። ነገሩ ከተፈታ እኔም መጥቼ መልስ እሰጣለሁ በአባ በኩል ነገሩ የሚፈታ ከሆነ። ከዛን እኔም ራሴን ቼክ አድርጌ የሚፈጠረውን ነገር ደግሞ እዛው የምቀበል ከሆነ ያለውን ነገር የምቀበል ከሆነ እዛው ጨርሰን መልሱን እሰጣለሁ መጥቼ እያልኩኝ ነበረ ለሱ። ስለዚህ እዚህ ላይ ያለሽ ነው አባይ ደግሞ እዚህ ላይ ያለሽ ነው ልጁ መደወል የጀመረው አባ ጋር ሄደብሽ ማለት ነው። እዚህ ላይ ያለሽ ነው ባለፈው ሳይሆን አሁን ሙሉ እስከተጀመረ ባለፈው ነው አሁን ነው ጋይስ አይደለም ካርሎስ ኦኬ። ስለ ወይ ሙሌ መድኃኒት ፈልጋ ነው ወይስ ቼክ ማድረግ ያፈልጋ ነው? እባካችሁ ስለ መድኃኒት አታውሩ፣ ተረጋጉ። እየተግባባ ነው ልጅቷ። የዱባይ ውስጥ ማለት ነው የለም መድኃኒት ቼኪንግ የምታደርግበት ነገር ነው እንጂ የሚፈቀድላት መድኃኒት ምናምን የሚባል ነገር በዱባይ ሕግ አይቻልም፣ አይገዛም። ይሄ ነው አረገዝኩም አላረገዝኩም አላለችም። እስቲ ዲጂ አሁን ዲጂ ያብራራልን። አሁን እኛ ዝም ብለንና ዲጂ እስቲ ያብራራ። አይ ሌላ ዲጂ ማለት አይደለም። ይሄ እኮ ምንም የብራራ ነገር አይደለም። በቃ ልጁ አርጋለው የሚቀለው ካለ ልጁን የሚቀበለው ካለ ነው። በቃ ይሄ እኮ እዚህ የሚወራ ነገር አይደለም። እኛ ያልገባን ነገር አለ ማለት ነው። ዝም ብለን ነው የምንፈልገው። ዲጄ እስኪ ዲጄ ሙለር እስኪ በውስጥም ስላወራት እስኪ ልንገረን ነው ምንድን ነው እስኪ አስፈረዳው ነው እሱንም እሱ ነው እያልኩ ዲጂ አስረዳን እስቲ። አይ ጥያቄያችሁን ጨርሱና እኔ እቀጥላለሁ። ጨርሱ፣ ችግር የለውም። ጥያቄ ምን ጥያቄያችሁ እንድንጠይቅ እኮ እድል አልሰጠህንም። አፈንከን እኮ ማርያምን አፈንከን። እኔ በቤቴ ቢሆን ስንት ጥያቄ ጠይቄ ስንት ነገር ከሷ አወጣ ነበር፣ ግን አንተ ምንም እድል ልሰጠኝ አልቻልክም። ባለፈው አውርታለች፣ የተበደለች ሰው ነች እንደዚህ ብላልክ እንዴ ሙሌ። ሲጀመር በኢሞ ስንት ጊዜ ሲያወሩ የነበሩ ሰዎችን እንደገና እንዴት ተገናኙ፣ እንዴት ሄዱ፣ ብዙ ጥያቄ አለን። እኔም አብርሽም እዚህም ኮመንት የሚጽፉትም አላቸው፣ ግን አንተ አገድከን። አንደኛ ደግሞ እሺ ብለን እሱን ተው ነው ስንተወው ደግሞ በአባ ተይዟል አለች። በአባ ከተያዘ ኦልሬዲ እዚህ ጋር መነጋገር መፍትሄ አይደለም። በቃ ይሄ ልጅ በአባ ከተገሰጸ አባ እኛ ገስጨዋለሁ በቃ አቁሚ ካሏት ከእሱ ጋር ጨርሳ እርግዝናውንም እሷ ብቻ እሱ ካመነ መድፈሩ ኃላፊነቱ ነው ወስዶ አብሯት ሄዶ አስመርምሮ እርጉዝ ከሆነች በቃ አለቅ። አባቶች መቼም እርጉዝ እንደሆነች እያወቀች ዘርቤ አይሏትም። ኃላፊነት እንዲወስድ ይደረጋል። አብሮ አለመኖር መብቱ ነው። አልፈልግም እኔ ባልፈለግኩ ሰዓት ነው ልጅ የመጣው መድፈሬ ስህተት ነው፣ ለእሱ ክሳት አለው፣ ልጁን ደግሞ እንደ ልጅ ይቀበላለሁ ብሎ ካመነ ገና እርግዝናዋ አልታወቀ በይሆናል ያለ ነው። ለዛ ነው እኮ ሙሌ ምኑን እንበልሽ ምኑን ከምኑ እናድርገው። ለዛ እኮ ነው አሁን አንተ መስቀለኛ ስንጠይቃት ጥያቄውን አስቆምከን እንዳለ ዲጂ ጨርሳን እኛ ጨርሰናል ሁላችን። ሙሌ አንተ አሁን እንደምታረግ ታውቃለህ። ባለፈው መታ አውርታለች አይደለ? አሁን የመጣችበትን ነገር ብቻ ለምን እንደመጣች አዳምጡኝ። ማለት እዚህ ጋር ሲጀመር ማንም እኛ በነገራችን ላይ እንደዚህ አይነት ሰዎችን ስናመጣ ገዝተን ወይም ደግሞ ከፍለን ቤት የማሞቂያ አይደለም የምናመጣው። አንድ እንድታውቁት አስረግጬ የምነግራችሁ ነገር እቺ ልጅ ፍትህ ፈልጋ ነው የመጣችሁ። ፍትህ ፈልጋ ስትመጣ ታውቂያለሽ ብሎ ጥያቄ መጠየቅ ትክክል ነው። ያልገባችሁ መጠየቅ ትክክል ነው። ገብቷችኋል? ባልነበራችሁበት ኬዝ ደግሞ ከኔ ጋር መጨቃጨቅና ከኔ ጋር ሩዋንዳ ማድረግ ሳይሆን መጀመሪያ መስማት መቻል አለባችሁ ከልጅቷ አንደበት።
ልጅቷ የገንዘብ እርዳታም አልፈለገችም። ኦልሬዲ ይሄ ድርጊት እንደተደረገባት ለልጁ ደውዬለታለሁ። ደውዬለት ልጁ እስከነ ጭራሹ ማርገዟንም አያውቅም፣ ያለችበትን ሲቹዌሽን አያውቅም። እንደ ቀላል ነገር እንዳታዩት። አያውቅም፣ አንስቶላትም ደውሎላትም አያውቅም። ራሷ ዋንደረቷ ላይ ያለችው። አሁን እኛና እናንተን የሚያጨቃጭቀን ነገር አልገባኝም። ስለዚህ መጨቃጨቅ ሳይሆን ሙሉ የሮንግ ነው። ምንም ነገር አሁን እሷ ባለችው ወይ ከሆነ ሄድከው እንደ አዲስ ሂስትሪውን ተናግራ እኛ እናውራ ከተባለ ማለት ነው ወደ እሷ መውጣት የሚቀይረው የሚቀስረው ታውቃለህ። አንተ ብዙ ነገር ሰርታ አልፋል። ብዙ ተደፍሬ ያለው ብላ አደባባይ ላይ ስንት ወንድሞቻችን ልታሳስብ የነበረ ሴት ልጅ መጨረሻ ወጥቷል። አይደለም ሙሌ ልክ አይደ አሁን ከሆነ ለምን እዚህ ላይ መምጣት አስፈለጋት? በቃ በንስሐ አባቶች ከያዘሽ ምንም እስቲ ጨርሳ እንዲ ዲጂ እስቲ ውጪ እስቲ ጨርስ ዲጂ እስቲ ሀሳብን አልገባሽም። እኔ ሳስበው ግን የሚያልተረዳለ አሁን እኔ የመጨረሻ አንድ የሚሉታል። እሺ ያው ነው። ምንድን ነው እንደዚህ መንጣጣት? ልጅቷ ገንዘብ አልጠየቀች። ሁሉም ሰው የሚያውቀው ታሪክ ነው። ይህን ታሪክ ተው እንጂ ጋይስ፣ እየተደማመጠን እናውራ። ሙሌ ሰውን በማስወጣት አይደለም። አንድ ጉዳይ ይዘናል ብለን መጠየቅ እኮ ምንም ማለት አይደለም። የዚህ ጉዳይን ያመጣ ነው እዚህ ጋር እንድንወያይ ነው። ብር አልፈለገችም ብለሃል። እንረዳት ነው አይደለ? መጠየቅ ያለብንም መጠየቅ የለብንም። ይህንም ብቻ አያስፈልግም። ምን እንደምትል መስማት ነው እንጂ ጥያቄ እኮ አያስፈልግም። ያኛው መድፈሩ ሏል ይችኛዋ እንደተደፈረ ስለታለች ጥያቄ አያስፈልግም። እና ዲጂ ጋር ጊዜ ሙዳር የሚለውን መስማት ያለብን። ዲጂ እስቲ እንስማ፣ ቀጥል። ተረጋጉ እንጂ ምንድን ነው? ኦልሬዲ ይቺ ልጅ የገንዘብ እርዳታ አልጠየቀችም። ከዚህ በፊት ካርሎስ ይዘ የመጣውን ኬስ ጥግ ድረስ ሂደን በተጎዱ ቤቶቻችን ዙሪያ እየሰራን ነው። አንዴ ኦብቪየስሊ በትክክል ስለዚህ እቺ ልጅ ምንም በማታውቅበት ሁኔታ ላይ ያለ ፍላጎቷ አስገድዶ እንደዚህ ያደርጋት። መጣች፣ ተቀበልናት። ልጁን አናገር ነው። ልጁ ጥፋቱን ሊያምን አልቻለም። ደጋግመን ጠየቅ ነው እንዲመጣ፣ በፍጹም ሊመጣ አልቻለም። ስለዚህ አሁን እቺ ልጅ ያለችበት ሁኔታ እርጉዝ ትሁን ምን ትሁን የምናውቀው ነገር የለም። ስለዚህ ልጁ ገባ ልጁ እሷን ትቶ ቀጥታ ምንድነው ይሄ ኬዝ ሚዲያ ላይ እንደወጣ ሲያቅ ቀጥታ አባጋ ደውሏል። ስለዚህ ኃላፊነት እንዳለበት በዚች ልጅ ኬዝ ተጠያቂ እንደሆነ ማወቅ መቻል አለበት። ምክንያቱም እዚህ ሀገር ላይ መድኃኒት አይሸጥማ። ገባኝ። አሁን ዲጂ ገባኝ። አሁን እያልክ ያለው ሸምጥጧት ነበር፣ እንዳልደፈረ ሸምጥቷት ነበረ። ሚዲያ ላይ ነገሩ ሲወራ ሲሰማ ሄዶ ተናገረ። አሁን ላይ ደግሞ ያው እሷንም እያስጨነቀን ያለው በሚሆነው እረዳለሁ እያለ ነው ያለው አሁን ላይ አይደለ? ስለዚህ አንተ እዚህ ጋር እያደረክ ያለው ነገሩን ህዝብ አውቆት የሆነ ነገር እንኳን ቢፈጠር ተጠያቂ እንዲሆኑ በሃይማኖት ሽፋን ስር ሄደን ብትደበቅ እቺ ልጅ አንድ ነገር ብትሆን ተጠያቂው አንተ እንድትሆን የህዝብ እንዲያውቅ እንፈልጋለን። እኔ እዚህ ጋር ያመጣሁት ከዚህ በኋላ ላለው ነገር መድኃኒትም ብትወስድም ምንም ብትወስድም ይህን ነገር እንድታውቀው እንፈልጋለን። ሌሎቻችሁ እንድታውቁ የምፈልገው ነገር ይህን ነው። ያረከውን ነገር እያንዳንዱን ነገር ታውቀዋለህ። ከልጅቷ አጠገብ መቆም ካለብህ ከልጅቷ አጠገብ ቁመ ያሉትን እያንዳንዱን ነገሮች በስርዓቱ ለልጅቷ የሚያስፈልገውን እያንዳንዱን ነገር አድርገህ ካጠገቧ መቆም ይጠበቃል።